ባልየውና ሲባል አይመጣም ደሞ የወንድ መካናለው ሂጂና አዛ እንደምታረጊው አርጉ የሚሉ አሉ እቺ ነገርና ከዛ እንሄዳለን የራሷ ጉዳይ እንደው ማው ልፈታት ስለሆነ የፍርድ ቤት ሁሉ ፕሮሰስ ጀምራለሁ መካንነት የፈጣሪ እርግማን አይደለም የጤና አክል ነው ደን ጥንዶች መውለድ ሳይችሉ ሲቀሩ የማህበረሰቡ የቤተሰብ ከሃይማኖትም ከባህልም አንፃር ምናምን የሚሰጥ ስሞች አሉ ጫናዎች አሉ ቀላል የሚባል አይደለም ልጅ የላቸውም እንዴ ይላሉ አይገርምሽ አዎ ሲባል ይሄ ቤት ባዶ ነው ሌላስ አራት ያገባው ያንቺ ነው ችግሩ ምናምን ያ እሱም ዘ ሴም ቲንግ ነው የወንድ መካንነት አለ ድብና አድርጎ አለ ፊዚክስና ህይወት ይሄ ቀለል የሚያደርግ ነው አይደለ ፊዚክስን በደንብ ተማሪዎች በጣም እንድንረዳው የሚያደርገው መጽሐፍ ነው የነበረው የሷም እናትና አባት የኔም እናትና አባት የኔ ቅርብ ቤተሰብ የሷ ቅርብ ቤተሰብ መጥቶ ትዳራችንን በልጅ ምክንያት እንዲበጠብጠው በፍጹም መፍቀድ የለብኝም እንዴት ናችሁ የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን የእንግዳ ሰዓታችን ላይ ነው የምንገኘው ተመልካቾች እንደወትሮ ሁሉ ዛሬም አንድ ለየት ያለ እንግዳ ይዤላችሁ መጥቻለሁ ፍቃዱ ተስፋዬ ይባላል በሙያው መምህር ነው ከዚህ በፊት ወደ 7 የሚሆኑ መጽሐፎችን አጋዥ መጽሐፎችን ለተማሪዎች አበርክቷል አሁን ደግሞ ለየት ያለ መጽሐፍ ለጥንዶች እነሆ በረከት ይላል ይሄው ትወልጃለሽ ወይም ትወልዳለህ የሚል ነው ከሱ ጋር ይሄንን የተመለከተ መጽሐፉን የተመለከተ አንዳንድ ጉዳዮችን እያነሳን ተያያዥ ጉዳዮችንም እንዲሁ እያነሳን አጭር ቆይታ እናደርጋለን ተመልካቾች አብዝታችሁ ታተርፉበታላችሁ አብራችሁን ቆዩ እንኳን ደህና መጣ እንኳን ደህና ቆየሽ በጣም አመሰግናለሁ እንግዳይ ስለሆንክ በጣም አመሰግናለሁ መልካም እንግዲህ ቀደም ሲል አንዳንድ ነገሮች ስላንተ መረጃ ለመስጠት ሞክር ያለው ምናልባት የጎደለ ነገር ካለ አንተ ሙላበት ሁሉንም ብለሽዋል it's good አሪፍ ነው በቂ ነው ይበቃል በጣም በቂ ያው ቀደም ሲል እንደገለጽኩት መምህር እንደሆንክም ተናግረ ያለው መጽሐፍቶችንም እንደዚሁ አጋሽ መጽሐፍቶችን አካዳሚሽያን ለተማሪዎች አበርክታል ከዛ አሁን ደግሞ በተቃራኒው ማለት ይቻላል ይሄ ትወልዳለህ ወይም ትወልጃለሽ የሚለው በይዘቱም በመልእክቱም ለየት ያለ በአይነቱም ለየት ያለ መጽሐፍ ለጥንዶች አበርክታል እንደው በአንድ ጊዜ ከዚህ ከአካዳሚሽያን መጽሐፍ ወደዚህ ለየት ወዳለ መጽሐፍ እንዴት ነው የተሻገርከው ወይስ የተለየ ገፊ ምክንያት አለ ይሄን መጽሐፍ ለመጻፍ ያ ጥሩ እንግዲህ ከዚህ በፊት ከዛሬ 10 አመት በፊት በተለያዩ ኤሌመንተሪ እና ሃይ ስኩሎች ፊዚክስ እና ማትስ አስተምር ነበር እሱ ነበር ኤክስፒሪየንስ ከዛ በኋላ ያው የመምህርነት ሙያው ለጊዜው ትቼ የተለያዩ ስራዎች ላይ እሳተፍ ነበር እንግዲህ ያው በሆነ አጋጣሚ ይህ ከመካንነት ጋር በተያያዘ ሌሎች ሰዎችንም ተች እንደሚያረጉሉ እኔንም ትንሽ ተች አረገኝና ጉዳዩ ያው ወደዚህ አይነት መንገድ አመጣኝ መጽሐፉን ለመጻፍ ዋነኛ ያነሳሳ ምክንያት የራስ የግል ህይወት ነው ትንሽ ዘርዘር አድርገህ ነገር ምንድነው ያጋጠመ ከመውለድ ጋር በተያያዘ ያው ሁላችንም የሚገጥመን አይነት ታይፕ ነው ያጋጠመን ነገር ግን ያው የኛ ኬዝ የኔና የባለቤቴ ኬዝ ያን ያህል እንደዚህ አሁን ውስብስብ ሆኖ የሚወራው አይነት ነገር አይደለም ቬሪ ሲምፕል ነው ነገር ግን በወቅቱ ብዙ አልነበረም እኛ ሀገር የነበረው የህክምና ሁኔታ በጣም እንትን ነበር ገና ጅማሩ አይነት ነገር ነበርና ሁኔታውን በዚህ ሀገር ልንሞክረው ስናስብ ትንሽ እንትን የሚል ነበርና አጋጣሚው ሲፈጠር ደግሞ ወደ እዛው ሀገር ሄደን ታክመን ሰክሰስፉል ሆነን ከዛ በኋላ ነው እንግዲህ ጉዳዩ ወደዚህ የተገባው ይሄ መጽሐፍ የተጻፈው እንግዲህ ከዛሬ 8-9 አመት በፊት ድሮ ከነሱ ጋር ስሰራው ከነበረው እስካሁን ሜዲኪዩር እስካለበት ድረስ ያዩዋቸውን የሰማዋቸውን ያነበብኩትን እንዲሁም በተለያየ አይነት መንገድ ታካሚዎችን ከዚህ ከኢትዮጵያና ከተለያዩ ዓለም ሀገራት ወደ ህንድ እየወሰድን ስናሳክም ያንዳንዱ ታካሚ ላይ የደረሰውን ወይም የሚያጋጥመንን ቀላልም ከባድም ብዙ ቻሌንጆችን እየጠየቅኩ እያነበብኩ እንዲሁም ደግሞ በጣም ብዙ ሪሰርቾችን በማንበብ ኦልሞስት በቃ ስራዬ በእንደዚህ አይነት መንገድ ነበር ያሳለፍኩት በዛ ላይ ደግሞ አሁን ህክምናው በደንብ እየተስፋፋ ሲመጣ በጣም ብዙ የማህጸንና ጽንስ ሐኪሞችና የኢንፈርቲሊቲ ዶክተሮች ሰብ ስፔሻሊስቶችም ሊሆኑ ይችላሉ በተለያዩ ሶሻል ሚዲያዎች የሚያወሩትን የነሱን በመውሰድ ከተለያዩ ሶርሶች በማድረግ ይህንን መጽሐፍ አቅሜ የፈቀደው መጠን አዘጋጀው እንግዲህ ይሄ 8ኛ መጽሐፌ ነው ማለት ነው በዚህ አይነት መንገድ ነው እዚህ መጽሐፍ ውስጥ በጣም ብዙ ላይ እንመጣለን በነገራችን ላይ ምናልባት ከመውለዳችሁ በፊት ምን ያክል ጊዜ ቆያችሁ ያ ኦልሞስት 5 አመት ሳምቲንግ ነገር አውና የኛ ኬዝ አክቹአሊ ሲምፕል ነው እዚሁ መሆን ይችላል ነበርና ግን
ያው በዛ አይነት መንገድ ነው ያው ወለ ስንት ልጅ ወለዳችሁ? አሁን ሁለተኛ ልጅ ያለን እንደ እግዚአብሔር ፈቃድ ደግሞ እንጨምራለን ገና በጣም ደስ ይላል። በጣም ያርግላችሁ። እዚህ መጽሐፍ ላይ አንዳንድ ነገሮችን እያየው ነበረ። በተለይ መካንነትን ዲፋይን ያደረክበት መንገድ የበየንክበት መንገድ እኛ ከምናውቀው በተለምዶ መውለድ አይችሉም የምንለውን ዴፊኒሽን ነው የምንሰጠው በአብዛኛው ማህበረሰባችን የሚሰጠው እና ትክክል ይሁንም አይሁንም አላቅም። ነገር ግን አንተ በሌላ መንገድ ነው ብያኔ የሰጠው የተረጎምከው ማለት ነውና የእውቀት መሰረት ምንድነው? ያ አሁን እንግዲህ ብዙ አይነት ቃላቶችን እንጠቀማለን። ቃል ያድናል፣ ቃል ይገላል። አሁን መካን ሲባል ብዙ ጊዜ ሁላችንም በአእምሮአችን የሚመጣው የሴቷ ችግር እንደሆነ ነው። በቃ መካን ሲባል ወርዱን ማንም ሰው ካፉ ሲያወጣው ሴት ተኮር ችግር እንደሆነ ተደርጎ ነው እየተወሰደ ያለው። ነገር ግን ጥናቶች የሚያሳዩት መካን የሴት ችግር ብቻ ሳይሆን የወንድም ችግር እንደሆነ ነው። በሬት እንኳን ብታስቀምጩ 40% የሴት ችግር ነው፣ 40% የወንድ ችግር ነው፣ 10% 15% የጋራ ችግር ነው። ሌላው ፐርሰንት ደግሞ አንኤክስፕሌይንድ ኢንፈርቲሊቲ ወይም የማይታወቅ ነው። ስለዚህ እዚህ ጋር ያሉትን የሕክምና አማራጮች በሀገር ውስጥም ይሁን በውጭ ሀገር አንድ ጥንዶች መጠቀም ከቻሉ መውለድ ይችላሉ። ስለዚህ መካን የሚለው ቃል አንደኛ ሴት ተኮር ችግር አይደለም። ቃሉ መውለድ አለመቻል ሳይሆን እኔ በደንብ ህብረተሰቡ ጋም እንዲገባ የፈለኩት የሕክምና አማራጭን መጠቀም እስከቻልን ድረስ መካንነት ማለት ለጊዜው ልጅ አለመውለድ ወይም ለጊዜው መውለድ መቸገር በሚለው ቢቀየር ነው። ምክንያቱም መካን የሚባል ነገር የለም። ምክንያቱም የሕክምና አማራጩን እስከተጠቀሙ ድረስ ማንኛውም ሴት ትወልዳለች፣ ማንኛውም ወንድ መውለድ ይችላል። ስለዚህ መካን ማለት መውለድ አለመቻል ሳይሆን ለጊዜው ልጅ ለመውለድ መቸገር ወይም ደግሞ ለጊዜው ልጅ አለመውለድ ነው። ምክንያቱም ከጊዜ በኋላ ሕክምናውን አማራጩን እስከተጠቀሙ ድረስ መውለድ ስለሚችሉ ነው። ለዛ ነውና ርዕሱ ራሱ ስታዩ ትወልጃለሽ ትወልዳለህ ነው የሚለው። ተስፋ በጣም የሚሰጥ አለው። ተስፋ አለው። በዛ ላይ ደግሞ ርዕሱ ራሱ አሁን ትወልጃለሽ ብዬ ብል ርዕሱን ብለው ሴት ተኮር ሆነ ማለት ነው። ስለዚህ ሴት ተኮር አይደለም። አለመውለድ ችግር የሴት ብቻ አይደለም። እንደውም አሁን የእስራኤልና የአሜሪካ ሳይንቲስቶች ባደረጉት ጥናት የወንዶች የመካንነት ችግር በ29% እየጨመረ መጥቷል በአለም ላይ። ስለዚህ ወንድ ልጅም መካን አለ ወይም ደግሞ ለጊዜው መውለድ ሊቸገር ይችላል ማለት ነው። ለዚህ ነው ትወልጃለሽ ትወልዳለህ ማለት ነው። ሰው መውለድ ይችላል፣ ተስፋ አለው። በጣም ደስ የሚል ነው፣ ተስፋ የሚሰጥ ነው። እስቲ ወደ ማህበረሰባዊ ይሄ ቴክኒካል ነገሮች በጣም ብዙ ቴክኒካል ነገሮች አሉ። እሱ ላይ ብዙ አንገባበትም። ግን እንደው እኛ አሁን ትኩረታችን ማህበረሰብን ግንዛቤ መጨመር ነውና ጥንዶች መውለድ ሳይችሉ ሲቀሩ የማህበረሰቡ የቤተሰብ ከሃይማኖትም ከባህልም አንጻር ምናምን የሚሰጥ ስሞች አሉ፣ ጫናዎች አሉ። ቀላል የሚባል አይደለም። በጣም በጣም አንገት የሚያስደፋ ጫና ነው። የስነልቦና ጫናውም እንዳለ ሆኖ ማለት ነውና መጽሐፉ ላይ በደንብ ገልጸዋል። እስቲ በተኖረ ህይወት እስቲ ደግሞ ይሄንን ደግፈውና እንዴትስ መቋቋም እንዳለባቸው እንዴት መቋቋም እንዲህ አይነት ችግሮች ሲገጥሙ እንዴት መቋቋምና ማሸነፍ መቻል እንዳለብን አያይዘ እስቲ ንገረን። የተኖረ ህይወት እዚህ ላይም ስላለ እሱንም በደንብ እየነገርከን በጣም ከዚህ የበለጠ መናገር የምችለው ይህ ባለመውለዳቸው ምክንያት ከማህበረሰቡ የሚመጣውን ማህበራዊና ስነልቦናዊ ጫናዎችን ግን እጅግ በጣም በጥሩ ሁኔታ መናገር እችላለሁ። ይህ መጽሐፍም ዋናው የተጻፈበት ዋናው ምክንያት በዚህ ሁኔታ በመካንነት ችግር ውስጥ ላሉ ሰዎች ማበረታቻ ነው። ይህ መጽሐፍ የጥንዶች መጽሐፍ ነው፣ ማበረታቻ ነው። ለምንድን ነው ማበረታታት የምንፈልገው? ባለመውለዳቸው ምክንያት ሶሳይቲው የሚያሳድርባቸው እጅግ በጣም ዘግናኝ የሆኑ ማህበራዊና ስነልቦናዊ ጫናዎች አሉ። እነዚህ ጥንዶች ባለመውለዳቸው ምክንያት የሚደርስባቸውን ጫና ደግሞ አውጥተው መናገር ኢቭን ያሉበትን ሲቹዌሽን እንኳን አውጥተው ለመናገር ይፈራሉ። ታዲያ ከፈሩ የት ሄደው ቢያንስ ይግለጹት? ማንን ጓደኛ ያድርጉ? ከማን ጋርስ ዲስከስ ያድርጉ? ማንስ ሶሉሽን ይስጣቸው? ስለዚህ ይህ መጽሐፍ እንደ ጓደኛቸው ይጠቀሙበታል። ምክንያቱም እዚህ ውስጥ በጣም ብዙ ነገሮች አሉ። በተለይ በጣም ብዙ ታሪኮች ተጽፎበታል። ወደ 16 ታሪኮች ብዙ ነው የተመረጠው። ከ16ቱ ነው። ከ16ቱ ታሪክ ውስጥ ምናልባት አንደኛው ታሪክ የነዚህ የጥንዶች ሊሆን ስለሚችል እንማርበታለን። ምንድነው ማህበራዊ ጫናው ብለሽ ብቲ እንዳልኩሽ አለመውለድ የሴት ችግር እስከሆነ ድረስ በባልና ሚስት መካከል
ልጅ ለጊዜው ሲዘገይ ወዲያው ህብረተሰቡ ጣቱን የሚቀስረው ሴቷ ላይ ነው። ሴቷ ደግሞ ይህንን ጫና ለመቋቋም ስትል የራሷን የሆነ ውሳኔዎች ትወስናለች። ጭራሹን የመጨረሻው ውሳኔ ሊሆን የሚችለው ከማህበረሰቡ ራሷን አግልላ እኔ ፈጣሪ የረገመኝ ነኝ፣ ፈጣሪ ስለረገመኝ ነው መውለድ ማልችለው ብላ እስክትል ድረስ ማህበረሰቡ ከግንዛቤ ማጣት ከመረጃ እጥረት የተነሳ ከማገዝ ይልቅ ጣት እየቀሰሩ ማሸማቀቅና ቃላትን እየወረወሩ ነው። ወንዱም ላይም እንደዛ ነው። አሁን ወንዶችም ያለ መውለድ ችግር ሲመጣ ይሄ ነገር እየመጣባቸው ነው። አሁን ለብቻዋ ሴቷን አናይም፣ ለብቻዋ ወንድ አናይም። ምክንያቱም የሴት ችግር ማለት የወንድ ችግር ነው፣ የወንድ ችግር የባል ችግር ማለት የሚስት ነው፣ የሚስት ችግር የጋራ ችግር ነው። ስለዚህ ጥንዶች ብለን ነው የምናወራው። ይሄንን ጫና እንዴት አድርገው ነው መቋቋም የሚችሉት? የራሳችንን መልከታ ማስቀመጥ እንችላለን። እዚህም አስቀምጠናል። ስለ ልቦናዊ ጫናውንም ማውራት ይቻላል። በዚህ ጉዳይ ምናልባት በጣም ብዙ የስነ ልቦና አጥኞች በዚህ ጉዳይ ላይ ቢሰሩ የተሻለ ነው። አሁን ተመልከች፣ ሲጀምርም መካንነት ማለት ፈጣሪ የረገመን ጉዳይ አይደለም። መካንነት የፈጣሪ እርግማን አይደለም። መካንነት ልክ እንደ ሌሎቹ የጤና እክሎች የጤና እክል ነው። ስለዚህ በሕክምና መታከም ይችላል። ያሉትን የሕክምና አማራጮችን መጠቀም እስከቻለን ድረስ ፈጣሪ ረግሙን ነው መውለድ የማንችለው የሚለው አመለካከት እዚህ ጋር በፍጹም በተለይ እኔ ጋር አይሰራም። የሚገናኝ አይደለም። እዚህ ኮንክሉዥን ላይ እንዴት ደረስክ የሚለው ያ ቢኮዝ ለምሳሌ ባልና ሚስቶች ልጅ እንዲወልዱ በተፈጥሮም ይሁን በሕክምና በመታገዝ ከሁለቱም ከባልና ሚስት የሚጠበቅ ነገር አለ። ወደ ሚስትየዋ ስትመጪ ከሆርሞን ጀምሮ እስከ ቦዲ ሄልዝ ድረስ ስትመጪ በዋናነት የሚጠቀሱት እሷ በበቂ ሁኔታ እንቁላል ማምረት አለባት። ኦኬ። ከዛ በኋላ ደግሞ የሚሸከም ንጹህ ማህፀን ሊኖራት ይገባል። ኦኬ። ሌሎቹም እንዳሉ ሆኖ ወደ ወንዱ ስትመጪ ደግሞ በበቂ ሁኔታ በጥሩ ኳሊቲ ስፐርም ፕሮዲዩስ ማድረግ አለበት። እንቁላልና ስፐርም ሲቀላቀል በተፈጥሮ የሚሆን በሕክምና በመታገዝ ጽንስ የሚባለው ነገር ይፈጠራል። ያ ጽንስ ማህፀን ላይ በሕክምና ተቀምጦ እንድትወልድ ይደረጋል። ኦር በናቹራል ሬሽን ማህፀን ላይ ጽንሱ ያድጋል። ዛትስ ጉድ። ከነዚህ ከሶስቱ ከዘዘርኩልሽ ወይ ከሚስት ሳይድ ወይ ከባል ሳይድ አንዱ ቢጎል፣ ለምሳሌ በሆርሞን መዛባት ምክንያት፣ በኢንፌክሽን ምክንያት፣ በአንዳንድ ህመሞች ምክንያት እንቁላሏን ለጊዜው ማምረት ቢያቆም ወይም የእንቁላል የምታመርተው ኳሊቲ ቢቀንስ ይሄ የቀነሰው ፈጣሪ ረግሟት ሳይሆን አንድ የጤና እክል ገጥሟት ነው ማለት ነው። ስለዚህ በወቅቱ በሰዓቱ ሄዳ ሕክምናውን አግኝታ ይሄንን ችግር መቅረፍ ትችላለች። ወደ ወንዱም ስትሄጂ ለምሳሌ ወንዱ በአደጋ ሊሆን ይችላል፣ በህመም ሊሆን ይችላል፣ የተለያዩ ኢንፌክሽኖች እና በተለያዩ ላይፍ ስታይሎች በሱሳሱሶች በእንደዚህ አይነት ነገር ከሆነ የስፐርም ኳሊቲው ጥሩ ካል አይደለ አዞስፐርሚያ ውስጥ ከሆነ ሌሎች ነገሮች ውስጥ ከሆነ እንዲህ የሆነበት ምክንያት ፈጣሪ ረግሞት አይደለም፣ ጀስት አንድ የጤና እክል ገጥሞታል ማለት ነው። ስለዚህ የተለያዩ አማራጮች አሉ፣ ህክምናዎቹን አድርጎ መውለድ ይቻላል ማለት ነው። ስለዚህ ጠቅለል ስናደርገው መካንነት የፈጣሪ እርግማን ሳይሆን እንደ አንድ የጤና እክል ስለሆነ ይህንን ማህበረሰቡ በደንብ አድርጎ ማወቅ መረዳት አለበት። ምናልባት ከዚህ ጋር በተያያዘ በጣም የተለያዩ ታሪኮች ወደ 15-16 የሚሆኑ ታሪኮች ከመጻፉ ጀርባ ላይ በደም ቴስቲሞኒስ ናቸውና ከነዚህ እንደው ያስገረመ ምናልባትም ለተመልካቾቻችንም የምትነግረን እስቲ ካለ እባክህ። እኔ ለነገሩ እንግዲህ እዚህ ላይ የጻፍኳቸው ታሪኮች የፈጠራ ታሪኮች አይደሉም። እኔ ሲጀምር የመጽሐፍ ደራሲ አይደለም፣ የመጽሐፍ አዘጋጅ ነኝ። የመጽሐፍ አዘጋጅ ማለት ከሆነ ቦታ የተገኘው መረጃ አዘጋጅቶና አጣፍቶ ማቅረብ ነው። እነዚህ ሁሉ አሁን የድርሰት ውጤቶች አይደሉም። በቃ የሆኑ ከዚህ በፊት የነበረው ሲሪየስ ፊዚክስ እና ህይወት ይሄ ቀለል የሚያደርግ ነው አይደለ? ፊዚክስን በደንብ ተማሪዎች በጣም እንዲወዱት የሚያደርገው መጽሐፍ ነው የነበረው። 10,000 ኮፒ በየመንገዱ አዙር የሸጥኩት መጽሐፍ ነው። የሚገርም። ይሄኛው ደግሞ የመንጃ ፍቃድ መጽሐፍ መንጃ ፍቃድ ልማር ሄጄ ገጠመኝ የሆነ ችግር አየውና ንገረን እስቲ ገጠመኝህን ቀረጻችን እዚህ ጋር እሺ በቃ ንገረንና ከዛ እንሄዳለን። ችግር የለውም። ይሄ ምንድነው? ይሄኛው መጽሐፍ በየቦታው እያዞርኩ ጨርሼ ሸጬ የመጨረሻው ቀን ነውና በሆነ አጋጣሚ በቃ አንድ ነገር ተፈጠረ። ላይክ መሬ ላይ ወድቆ ብር አገኘው። በቃ እሱ ነው ዋናው ፖይንት ነው። ለምን ለፖሊስ አንስታል ሰጠ ምናምን ልባል ይችላል፣ ወንጀል ነው ምናምን ነው እና
ከዛ በኋላ ነው ያንን መንጃ ፍቃድ መጽሐፍ ማን ያንን መንጃ ፍቃድ ትምህርት ለመማር ትምህርት ቤት ሄድኩኝ ትምህርት ጀምራላችሁ ብለው ሄዱ ያንን መጽሐፍ ደግሞ ጥሩ አጋጣሚ ስለነበረ አነበብኩት ምናምናምና ያው እንትን አልኩ ወደ ትምህርት ቤት ሄድኩ ልማር እንዳልኩሽ አስተማሪ ነኝ ከዛ ያው ቁጭ ብዬ እንደሌሎቹ ኩል አርጌ መማር ጀመርኩኝ ከዛ በወቅቱ አንድ አስተማሪው ህግ አወጣ ስልኩ የጮበት የትላንቱ ሌክቸር ወጥቶ ያስረዳል የሚል ማለት ነውና አጋጣሚ እኔ ስልክ ሲጮ ናውጣ ብሎ ተቆጣኝ ማለት ሳይለንት አላደረከውም ነበር አስተው እና ፈልጊው አይደለም ያው ነገሩ ነው እንትን ሲሆንና ከዛ እንትን አለ ሲጮ ናውጣ ብሎ በጣም ተቆጣኝ ከዛ በኋላ ና የትላንቱን አስረዳ ሲለኝ ከዛ እሺ ብዬ በቃ ቾኩን ምናም ሲሰጠኝ ትዝ አይለኝም ያ የመምርነት እንትን አረረረ ምናም ብዬ ከተውኩትም ረጅም አመት ሆነኛል በአጋጣሚ መጽሐፉን አንብቤዋለሁ ስነ ባህሪ ቻፕተር ነበረ እሱን ከማቃቸው ከሰሞት ከምናም ከመጽሐፍ ጋር አገናኝቼ ልጆቹን ኢንስፓየር በሆነ መንገድ ሳስተምር ተመቸው አስተማሪው ቀጥላለኝ በዛው ቀጥልኩና ስነ ባህሪን አሪፍ እድሉ ሰጥቶኝ እንትስል ነበርና ግን ምንድነው የነበረው በወቅቱ ምንድነው የምንፈልገው ብዬ ስጠይቃቸው አብሮኝ ላሉት በጣም ብዙ ትልልቅ ሰዎች አሉ ገና ተማሪዎች ማለት ያቺን 50 ጥያቄ ኮምፒውተር መልሶ ከዛ መንጃ ፍቃድ ይዞ መሄድ ነው ምናምን ሲሉ ከዛ ወዲያው እኔ መጣሁት እቺ መንጃ ፍቃድ ይዞ ለመምጣት አይደለም ቢያንስ ማወቅ አለብኝ የሆነ ነገር ማድረግ አለብኝ አልኩና ወዲያው ሄጄ ያው የሚፈልገውን ሪፈረንስ መጽሐፎች ከሌላ አገኘው ሌሎች ሳምፕል ጥያቄዎች ምናምን አርጌ በሚጣፍጥ መልኩና 50 ጥያቄ ሊመለስ በሚችል አይነት መንገድ በገባይ መንገድ ለየት ባለ መንገድ እቺ መጽሐፍ አዘጋጀውና በሁለት ወር በሶስት ወር በሚወስድ መጽሐፉን አሳትሜ ገበያ ላይ ወጣው በጣም የሚያስቀው ፓርቲ የዛን ሰዓት መንጃ ፍቃዴን ዛሬ ተቀበየ መጽሐፉ በሳምንት ወጣ እና ሁለት ነገሮች እንደዛ ሆነ አጋጣሚ ይሄ ነው ስለዚህ ይሄ በቃ የራሱ የሆነ ነገር አለው ጠቅሞናል እኔም ፈተና ተፈትኝበት አለፍኩ ሌሎችም ሰዎች አለፉበት ሲምፕል ስላደረገ ማለት ነው አሁን ይሄንን ለማዘጋጀት የሚጠበቅብሽ ኮሚትመንት ነው ግን ብቻዬን አላዘጋጀሁትም የዛን ሰዓት ቴክኒኩ ውስጥ የነበረ አክሰሱ ነበረኝ ግን አብሮ ከሚያስተምሩት መምህራኖች ጋር የነሱም ሰፖርቲቭ ነበረበት ምናምን ነበረበት ኢትስ ጉድ አሪፍ ነው አሁንም በገበያ ላይ ያለ በደንብ ሰዎች እየተጠቀሙበት እና በሄድኩበት አጋጣሚ ሁሉ የሆነ ክፍተት ካለ እንዳልኩሽ መምህር ነበርኩኝ ስለዚህ ለማንበብ ቅርብ ነኝ ለመጻፍ ቅርብ ነኝ ያሉኝ ነገሮች እየተጠቀምኩኝ እንደዚህ አይነት ነገሮችን ይሆናሉ ማለት ነው መልካም አሁን እስቲ ወደ መጽሐፋችን ወደ ታሪካችን ወደዚህ ሲመጣ አንዳንዶቹ ታሪኮች በጣም ያስደነግጣሉ አንዳንዶቹ ደግሞ ያሳዝናሉ አንዳንዶቹ ያስቃሉ አንዳንዶቹ ደግሞ እንዴ ምን ማለት ነው እኔ ቦን እንዲያረጋዋለሁ እንዴ ብለሽ የምትዩ ነው ነገር ግን እነዚህ ሁሉ የ16 ታሪኮች የባልና ሚስቶች የቻሌንጅ ታሪካቸው የመጣው ከምንድነው አንደኛ ህክምናውን ባለመረዳት በህክምናው ዙሪያ መረጃ ባለመኖሩ እንደገና ደግሞ በተለይ መካን ሲባል ሴት ብቻ እንደሆነች ስለሚታወቅ ወንዶች መካንኛ አይደለንም ሆነንም አናቅም ወንድ ልጅ እስከ 90 አመት ማስወለድ ይችላል የሚል የሆነ ነገር ስላለ ለምርመራም ፈቃደኞች አይደሉም በፍጹም እሱ በጣም ቶፒክ አለው ራሱን የቻለና በጣም የሚገርመው ይሄንን ህክምና ለማድረግ ሴቶቹ ናቸው በየጤና ተቋማት ሲዞሩ የምታያቸው ለዛው ዊዝ ሀስል ባልየውና ሲባል አይመጣም ደግሞ የወንድ መካን አለው ሂጂና አዛ እንደምታረጊው አርጊው የሚሉ አሉ በተቃራኒ ደግሞ በጣም መልካም የሆኑ ባሎች ችግሬ ነው የኔም ችግር እሷ ነው ብሎ በጣም የሚከባበሩና የሚዋደዱ ደግሞ ባይና ይቻሉ እዚህ ውስጥ ያሉ ታሪኮች ምንድናቸው የነገሩኝ ነው ፕራይቬሲያቸው በተጠበቀ የገረመኝ አክቹአሊ አይደለም ያሳዘነኝ ያው ታሪኩ ላይ እዚህ ላይ አለ early age ላይ ነው የተጋቡት ላይ ጥሩ ነገር ነውና በጣም በእድሜ አሪፍ በነበሩበት ሰዓት ሲሞክሩ ያው ልጅ የለም ከዛ በኋላ በጣም ረጅም ጊዜ ሄዱ ከዛ እሷ ግን ትጥራለች ኦልሞስት ከ10 አመት በላይ ትጨነቃለች ታስባለች በየቦታው ትሄዳለች ምንም ችግር እንደሌለባት ነው የሚነገራት ከዛ በኋላ በቃ ብቻዋን ነው የመጣችው ከዛ ባሌን አሳምንልኝ አይነት ነገር ሲሆን አይ ማሳመንማ አንቺ ነሽ የምታሳምኙ ግን ምናምን ሲባል ከዛ በኋላ መጣ እንደምንም ያው በሽማግሌም በምንም ተደርጎ ነው የመጣው ቢሮ ሲመጣ ትንሽ ደስ አይልም ለምን ሄዳ አትመረመረም ይሄ ችግር እኮ የሴት ችግር ብቻ አይደለም የወንድም ችግር አይደለም ምናምን ስለ በጣም ተቆጣ እኔ እኮ የወንድ ችግር ከመቼ ጀምሮ ነው የወንድ መካን የምትለው አንተ ለራስ ስራ ስትል ነው ምናምን ነገር አለኝ አይ እንደሱ ሳይሆን እስቲ ግን የ30 ደቂቃ ምርመራ አድርገው እኮ ውጤቱ ይታወቅ ግን ውጤቱ ምንም አማራጩ አለ መፍትሄዎች አሉትና ወደ መፍትሄ ለመምጣት ነው ምናምን የራሷ ጉዳይ እንደውም አሁን ልፈታት ስለሆነ የፍርድ ቤት ሁሉ ፕሮሰስ ጀምሬያለሁ ምናምን ብሎ የሁሉ ሰምታለች በዚህ ሁኔታ ውስጥ ነው ተስፋ ሳትቆርጥ ትሞክራለች ምን ትላለች በመጨረሻ ግን
እንደምንም በአማላጭ ምናምን ሄዶ ቼክ ሲደረግ ችግሩ ያለው እሱ ጋር ገርማል እና በጣም በቃ ውጤቱን መቀበል እስኪያቅተው በጣም እስኪያቅተው ኃይለኛ ዲፕሬሽን ውስጥ ሁሉ ገብቶ የገባው ዲፕሬሽን ውስጥ ያስገባው የሱ ችግር አለመኖሩ እኮ አይደለም ፍርድ ቤት በቃ ለመፋታት መሄዱ አንድ ሁለተኛ ደግሞ ይህንን ችግር ቀድሞ ቢያውቁ ኖሮ የሷም እንቁላል እኮ አያልቅም ነበር እድሜዋን ፈጅቶታል ብዙ አመት ብዙ አመት እርሊ በሄዱ ኖሮ ለችግሩ ሶሉሽን ይፈጥሩና የሱም ችግር ቢሆን በቀላሉ የሚፈታ ነበር የሷም ችግር ቢሆን በቀላሉ ይጠቀሙበት ነበር መጨረሻ ግን ነገሮች በሙሉ ወደ ጥሩ ማይሆን ከሄዱ በኋላ ችግሩ የሱ መሆኑን ታወቀ እዛው እኔ ቢሮ ነው መጥቶ ይቅርታ ጠይቆ ስቅስቅ ብሎ አልቅሶ ምን ብሎ ይቅርታ ተጠያይቀው ምንድነው መፍትሄው ሲባል ያሉበት የጤና ሁኔታ ወደ ውጭ ሀገር የሚያስኬድ ስለነበረ ወደ ህንድ ከዛ ሄደው መንታ ልጅ ወለዱ they are so happy ደስተኞች ይሲ ይሄ ህክምና አማራጭ ባይኖር ኖሮ ለዘመናት የገነቡትን ትዳራቸው ገደል ገብቶ ነበር እሷም የሚኖርባት ሳይኮሎጂካል ጫና እንደዚህ አይነት ነገሮች በጣም ብዙ አሉ እዚህ መጽሐፍ ሌላስ አራት ያገባው ያንቺ ነው ችግሩ ያ እሱም ዘ ሴም ቲንግ ነው እሱ አንቺ በደንብ አባባሽ እሱ ደግሞ በቃ አሁን እቺ አምስተኛ ሚስቴ ነች አራተኛ ሚስቴ ነች አለ ምንድነው ስለው በቃ አገባለሁ አይወልዱም ይላል ታውቂያለሽ የነሱ ችግር ነው ብሎ ነው የሚያስበው በቃ እምቢሲል ያገባል ይፈታል የሱ ትልቁ ኢሹ ልጅ ነው ነገር ግን አንድ ቀን ሄዶ እንኳን ራሱን ቼክ አድርጎ አያውቅም መጨረሻ ላይ ግን አሁን እዚህ አራተኛ ትዳሩ ላይ ሆኖ ጥሩ ነበር በጣም ባሪፉ ደግሞ የሷ እንቁላል ጥሩ ነበርና ከዛ በኋላ ቼክ ሲደረግ በቃ የሱ ችግር ነው እና የስንት ሰዎች ስንት ትዳሮችን ፈቶ ምናምን ተቋምና ይቀላል አይደለም እና ይሄ ከምንድነው የመጣው መሰለሽ ህክምናውን ምርመራውን ካለማወቅ የተነሳ በዛ ላይ ደግሞ በብዛት እኛ ወንዶች አክሰፕት አናደርግ በቃ የወንድ መካንነት አለ ድብና አድርጎ አለ በተለይ አሁን ደግሞ እየባሰ ነው ያለው በኢትዮጵያ ብቻ ሳይሆን በአለም ላይ ተመልከች 40% የወንድ ችግር አለ ማለት እኮ ኦልሞስት 10 ወንዶች ቢሰበሰቡ አራቱ እንቢ ይላቸዋል እንደማለት ነው ስድስቱ ናቸው የሚችሉት ማስረገዝ ምንድነው ሪዝኑ በጣም ብዙ ነገር ናቸው እዚህ ላይ የሚዘረዘርከው ነገር አለ ላይፍ ስታይልም ማለት ይሄን ህክምና አሁን ልጅ መውለድ የሚባለውን ነገር ስናወራኮ ወደ ፈጣሪም ትሄጃለሽ ፈጣሪ ጋር በጣም ትለማመኛለሽ በመታመልኪው እምነት ላይ ይሄድሽ ትጾሚያለሽ ትጸልያለሽ ትሰግጃለሽ ትለማመኛለሽ በጣም ሱባኤ ይያዛል ዱዓ ይደረጋል ብዙ ነገር አለ ይሄ ሁሉ ተደርጎ ለአንዳንዶቹ ወዲያው መልስ ይሰጣቸዋል ለአንዳንዶቹ ይዘገያል ለአንዳንዶቹ ደግሞ ምናልባት ይሄ ህክምና መልስ ነው ብለው ሁሉ የተቀበሉ አሉ ማን ነው ትክክል ፈጣሪ ለማን ነው ትክክል ያደረገው እሱ ለፈጣሪ ነው መንቶ ምሳሌ ልንገርሽ አንደኛው ታሪክ ላይ ሁለት ሴቶች በግራና በቀኝ ቤተክርስቲያን ሆነው እየጸለዩ ነው አንደኛዋ ልጅ ወልዳ መታ ስቅስቅ ብላ ያለቀሰች ነው ምን ይያለች አምላኬ ሆይ ሳልዘጋጅ ነው የወለድኩት ይሄን ልጅ እኔ ማሳደግ ስለማልችል እንደኔ ሆኖ የሚያሳድግ እባክህ አንድ ሰው ላክልኝ ለልጄ ብላ ስቅስቅ ብላ ሰው ለልጇ እንዲልክላት ታለቅሳለች በዛኛው ሳይድ ደግሞ እባክህ በዘር ባርከኝ ማጸኔን ፍተው እንደወልድ አድርገኝ ይያለች ደግሞ በዛ በኩል ታለቅሳለች ሁለቱም ጸሎት ነው አዎ ሁለቱም መልስ አለ አዎ ብዙ ነው ሰዎች በብዙ መንገድ ይጠይቃሉ የሚጠይቁት ፈጣሪ ነው ፈጣሪ ደግሞ አንድም በዚህ ይሰጣል አንድም በቀላሉ ይሰጣል አንድም መንገዱ ብዙ ነው እጅግ በጣም ምክንያቱም ይህ ጥበብ ይህ ህክምና ዶክተሮቹ ላይ እግዚአብሔር አምላክ ባይገልጽላቸው ኖሮ ምናልባት አሁን የደረስንበት ደረጃ ላንደርስ እንችላለን ምናልባት 10 ሚሊዮን ህፃናቶች ላይ ወለዱ ይችላሉ እነዚህ 10 ሚሊዮኖች እኮ ለዓለም ምናልባት በረከቶች ናቸው ብዙ በዓለም የደረሱ ለምሳሌ ሉዊስ ብራውን የምትባላለች የመጀመሪያው የአይቪኤፍ ቤቢ ከዛሬ 46 47 አመት በፊት የተወለደች ነች ታሪኳን ያነበብኩ ነበር እና አሁን እሷን ስታያት ምንድነው አሁን እየሰራች ያለችው ብታያት 46 አመት ሆኗታል ልጅ ራሷ ወልዳለች ነገር ግን አሁን የአንድ በዚህ ስራ ላይ የሚሰራ የበጎ አድራጎት ድርጅት አምባሳደር ሆና በዚህ ችግር ውስጥ የሚገኙትን ጥንዶች እያበረታታች እያገዘች በፋይናንስ
የምትን የሚላቸውን ፋይናንስ ያገዘች እንግሊዝ ሀገር የምትኖርች ሉዊስ ብራውን አሁን የዓለም በረከት አይደለች ነች ሌሎችስ የሉ በጣም ብዙ አሉ በጣም ብዙ እኮ በጣም ብዙ የወለዱ ጥንዶች ጋር ቤተሰብ ነኝ በየቤታቸው ልጆቻቸውን ባዩ ቁጥር ይመርቁኛል አመሰግናሉ ይሉኛል አንዳንዶቹ ሸነት አርጓቸው ይደውሉና ፍቄ ደህና ነው ያ ዛሬ እኮ ደስ ብሎኝ ልደውልልህ ነው ለምን ልጄ ስትጫወት አይቻት ትዝ ብለኝ ነው እንደዚህ አይነት ነገር ማግኘት ከየት ይመጣል you see ከገንዘብም ከምንም በላይ ነው ሳትስፋክሽኑ ቻሌንጁ ያለ ነው ጦር ወርወራው አለ በዛም ብዙ ትችቶች አሉ ምኖች አሉ እነሱን እኔ በደንብ አርጌ ሰበስባቸውና በደንብ አርጌ የሆነ ነገር ገነባለሁ ምንድነው መገነባው ህክምናው በሚፈለገው መጠን በሀገራችን የተጀመሩትን ከሌሎች ባለሙያዎች ጋር በመሆን በደንብ ፕሮሞት እናደርገዋለን እሱ ብቻ አይደለም የግንዛቤ ማስጨበጫ ፕሮግራሞችን እናዘጋጃለን ምክንያቱም ይህ የጤና እክል ስለሆነ ልክ ለሌሎች የጤና እክሎች ሌሎች የግንዛቤ ማስጨበጫ ፕሮግራሞች እንደሚዘጋጁ ሁሉ ለዚህ ህክምና ላይቬፍ ህክምና የግንዛቤ ማስጨበጫ ፕሮግራሞች እያዘጋጀን የማህበረሰቡን አመለካከት የተንጋደዱና የተንሻፈፉ አመለካከቶችን እንቀይራለን መካንነት የፈጣሪ እርግማን አይደለም የጤና እክል ነው ደን ልጅ መውለድ ግዴታ ነው ልጅ መውለድ ግዴታ ያው 165 ገጽ 165 ላይ ያው ተናግራል እንዴት ነው የማህበረሰቡ ጫና መቋቋም ሰው የሚችለው እሱ ነው ነግርሻለሁ እንዴት ይቋቋማሉ ካለኝ ኤክስፒሪየንስ ነግርሻለሁ ልጅ መውለድ ግዴታ አይደለም ልጅ መውለድ ግዴታ እንዲሆን ያደረገው ማህበረሰቡ ነው ለምን ብለሽ ብቲ ልጅን እንደ ስኬት መለኪያ አድርገውታል ባልና ሚስቶች በሰላም እየኖሩ ጥንዶች በሰላም እየኖሩ አብረው በሚኖሩበት ሰዓት ልጅ አምጣ ብለው ይጎተጉታሉ ማህበረሰቡ የቅርብ እናት አባት እህት ወንድም ይኸውልሽ ከሰርግሽ ቀን ጀምሮ እኮ ነው ኬክ ስቆርሺ የዛሬ አመት የማሙሽ እናቴ የዛሬ አመት የማሙሽ አባት እየተባልሽ ልጅ ቶሎ አምጣ ተብለሽ የሚነገርሽ የዛን ቀን ነው በቃ አልመጣም ለምንድን ነው ያልመጣው የጤና እክል ሊኖር ይችላል ወይ ፕሮግራም አይደሉም ወይ መውለድም አልፈለጉም መውለድ ግዴታ አይደለም ልጅ መውለድ ግዴታ አይደለም ኦኬ ልጅ መውለድ የተፈቀደላቸው እነማን ናቸው የተወሰኑ ናቸው በቃ የተወሰኑ ፈጣሪ ምናልባት ልጅ እንዳይወልዱ ፈልጎ ከሆነስ እነሱ ያልወለዱ ሰዎች ደግሞ ሌሎች በጉዲፈቻ አምጥተው አሳድገው ጉዲፈቻም አንደኛው ምርጥ አማራጭ ስለሆነ አሳድገው ለሌሎች ሰዎች በረከት እንዲሆኑ እነ አበበሽ ጎበናና እናይም እንዴ በጣም እሳቸው ያልወለዷቸው ማዘር ቴሬዛን ማየት ይችላል የዓለምና ምናልባት እግዚአብሔር በዚህ መንገድ አጭቷቸው ቢሆንስ ልጅ መውለድ ግዴታ አይደለም ልጅን ደግሞ ለምንድነው ከስኬት ጋር የምናያይዘው በቅርቡ እዚህ መጽሐፌ ላይ ተጠቅሻለሁ በተለያዩ ፖድካስቶችም ሳውራው ነበር የተከሰተው ልንገርሽ ባልና ሚስቶች በጣም ሰክሰስፉል ሆነዋል በቢዝነስ ሰክሰስፉል ናቸው በኤጁኬሽን ሰክሰስፉል በማህበራዊ ጉዳይ ሰክሰስፉል ግን አንድ ነገር ጎሏል ነገር ግን ይሄን ነገር አቺቭ አደረጉ በጣም ቤት ገነቡ የመጡት እቃዎች ቤቱ ምናምን ስትይ ዋው ያስብላል ሄዱ ተጋበዝን ሄድን ምናምን ከዛ በኋላ እየበላን እየጠጣን እየተዝናናን ምናምን ሲባል የሆኑ ግሩፖች ተሰብስበው ልጅ የላቸውም እንዴ ይላሉ አይገርምሽ አዎ ሲባል ይሄ ቤት ባዶ ነው ወርድ ባይ ወርድ ባዶ ነው ምን ይሰራላችኋል ይሄ ሁሉ ስኬት ይሄ ሁሉ ሀብት የሚበላ ልጅ ከሌለ ምን ይሰራላችኋል ብሎ ማህበረሰቡ በድፍረት ይናገርና እነዚህን ሰዎች ልባቸውን ያቆስላቸዋል we have to ፋይት የምናደርገው እኮ ከምኑ ጋር ከሲቹዌሽኑ ጋር እኮ አይደል ከሁኔታው ጋር ሳይሆን ህብረተሰቡ ላይ ቢያንስ የምንናገረውን ቃላት መምረጥ ስለ ህክምናው አማራጮች እንዳለ ለነዚህ ለጥንዶች መንገር እነሱ ማህበረሰቡ እንዲናገር ደግሞ ማህበረሰቡ ላይ የህክምና አማራጮች እንዳሉ ካሰረሽበትና በደንብ ከተጠነቀቀን ይሆናል ለምሳሌ እኮ የመካንነት ችግር ብቻ አይደለም ለምሳሌ ድሮ ኤችአይቪ ቫይረስ በደማቸው ውስጥ ያሉ ሰዎችን ብዙ ሰዎች እንዴት አድርገን ነው ለነሱን ስንናገራቸው የነበረው ባይፈልጉስ በቃ መውለድ አልፈልጉም እነዚህ ሰዎች መብታቸው ነው ለምንድን ነው ሄደን የምንረብሻቸው የሞቀት ዳራቸውን የምንረብሻቸው አንዳንድ የቅርብ እናት አባቶች ደግሞ ሄዱና ሴቷን ውለጂ አምጪ ልክ ተጠፍጥፎ እንደሚሰራ ከሱፐርማርኬት ገዝተሽ እንደምታመጩ አይነት ልጅን አምጡ ውለዱ ብለው ይመጡና ዛሬ የአዲስ አመት መጥተው ሊጠይቁሽ ነው ይመጡት ከዛ አዲስ ነገር የለም ይሉሻል ከዛ ለገና ደግሞ ሲመጡ ከአራት ወር በኋላ አዲስ ነገር የለም ይሉሻል በአራት ወር ውስጥ ልጅ አይመጣም የነሱን ጀርባ የምናቀው ነገር የለም
ሶሳይቲው ላይ ነው መሰራት ያለበት ህክምናው ግድ የለም በራሱ እየተስፋፋ እየተጠዋወቀ ይመጣል ያንተም አላማ በመጽሐፍ ጥቅም ነው ብለንም የዚህ መጽሐፍ አላማ ማህበረሰቡ ላይ ቢያንስ እነዚህ ሰዎች እንርዳቸው ማህበረሰቡ ላይ ይሰራ ነው እሺ ማህበረሰቡ ላይ እየተሰራ በዚህ ችግር ውስጥ የሚገኙ ጥንዶች ለጊዜው ከዚህ ችግር ለመውጣት ምን ነገሮችን ያድርጉ የሚለውን ደግሞ እናወራለን ቅድም ማስተሻ መሰለ ምን ያድርጉ ነው የመጀመሪያው ነገር ቦርደር ላይን ማበጀት ማለት የፈለገ ይሁን ባልና ሚስት ለምሳሌ እኔና ባለቤቴ ተጋብተን ልጅ ቢዘገይብን ማንንም መጥቶ የሷም እናትና አባት የኔም እናትና አባት የኔ ቅርብ ቤተሰብ የሷ ቅርብ ቤተሰብ መጥቶ ትዳራችንን በልጅ ምክንያት እንዲበጠብጠው በፍጹም መፍቀድ የለብኝም እኔ ከሚስቴ ጋር ሚስቴ ከኔ ጋር እስከኖርን ድረስ እኛንን ችግራችንና ምክንያታችንን የምናቀው ስለዚህ ማንንም ሰው ማላችን ገብቶ እንዳይበጠብጠው ቦርደር ማበጀትን የመሰለ ነገር የለም ይሄ አንደኛው ሪዝን ነው ሁለተኛው ከዚህ ችግሩ ስለመውጣት ምንድነው ማድረግ ያለብን የመጀመሪያው ከቤትሽ ነው መጀመር ከቤትሽ ከትዳርሽ ካጋርሽ ነው ችግሩ ተመልከሽ ማህበረሰቡ ጫና ያሳድርብሻል ደጅ ስራ ቦታ ጓደኛ ጎረቤት ቤተዘመድ አዝማድ ወንዱም ላይም ሴቱ ላይ ጫና ያሳድራል እንደገና ይሄንን ጫና ደግሞ ቤት ውስጥ ይዘሽ መተሽ ልጅ አለመውለድ ምክንያትን እንደ ምክንያት አድርገሽ አንቺ ነሽ አንተነ እየተባባሉ ራሳቸውን መጉዳት የለባቸው የመጀመሪያው ዶክተሮቹ ራሳቸው ለራሳቸው ናቸው የሚጀመረው ጫናው መቋቋም የሚጀመረው ከቤት ነው ከቤት ነው ይህ መከባበር ይህ ራስን በራስ መጠበቅ ሲኖር ከውጭ የሚመጣውን ጫና ለመቋቋም ሁለቱ ጉልበት ይኖራቸዋል ሁለተኛው ስቴፕ ነው በጣም ነው ማመሰግነው የእውነት የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን እንግዳ ሆነ እዚህ ድረስ መጥተ ይሄን የመሰለ ግንዛቤ ማስጨበጫ ሐሳብ በጣም ደስ የሚል ሐሳብ ነው ስለሰጠን በጣም ነው የማመሰግነው ተመልካቾቻችን ከፍቃዱ ተስፋዬ ጋር የነበረ ቆይታ ይሄንን ይመስላል የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን አሁንም ይቀጥላል በድጋሚ አብራችሁን ሆኑ